ሰላም ሰላም የምወዳችሁ ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ለፀጉራችን ሞሪንጋን ይዤ መጣሁ። ባይ ዘ ዌይ ሞሪንጋ መቀነስ ለምትፈልጉ ሰዎች፣ ክብደት መቀነስ ለምትፈልጉ ሰዎች ታያችኋል። የሾርባ ማንኪያ እንደዚህ አንድ ኤቭሪዴይ ጁስ ውስጥ ጨምሩና ከጁስ ጋር ፍጩት። በተለይ ሙዝና ስትሮበሪ አንድ ላይ አድርጋችሁ ስትፈጩ አንድ ይሄንን ኤቭሪዴይ ይታያችኋል የሾርባ ማንኪያ ብታደርጉ በጣም ያከሳል፣ ዌት ሉዝ ያደርጋል። ሞሪንጋ ለፀጉርም ቆንጆ ነው። እኔ ግን ፀጉሬ ላይ ብዙ ስለሆነ እንደምታዩት ያወጣሁት 30 ደቂቃ ነው የማቆየው። ለምን? የኔ ፀጉር እንደምታዩት ደረቅ ያለ ፀጉር ነው። ፀጉራችሁ ለስላሳ የሆነ ሰዎች አንድ ሰዓትም ማቆየት ትችላላችሁ። ሞሪንጋ በጣም 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 ቆንጆ ነው። እኔ ይሄንን ከአማዞን ላይ ነው ኦርደር ያደረኩት። ከዛሬ በፊትም ሰርቻለሁ። ይሄንን በሞሪንጋ አርጌ በሻይ አርጌ ሻይ የተጠቀምኩት እኔ ግሪን ቲ ነው። ይኸውላችሁ ግሪን ቲ። እናንተ ሻይ ቅጠል በቤታችሁ ያለውን ኤኒ ሻይ በርከት አድርጉት። ከለሩን እንደዚህ እስከሚሆን ድረስ እዩት። የኔ እንደሆነ እዩት። አያችሁት? ይታያችኋል? እንደዚህ እስከሚሆን ድረስ በርከት አድርጉት ሻው። ሞሪንጋ በጣም ቆንጆ ነው። በጣም እንግዲህ ብዛት እንደ ፀጉራችሁ ብዛት ነው። እኔ እንደውም ሳላሳንሰው አልቀርም ከኔ ፀጉር አንጻር ማለት ነው። እንደዚህ በደንብ ከለወስ ነው በኋላ በተለይ ፀጉራችሁ ስስ የሆነባችሁ ፀጉራችሁ ስስ የሆነባችሁ እውነቴን ነው የምላችሁ ሞሪንጋ የእናንተ መድኃኒት ነው። ከለር ምናምን አይቀይርም። ምንም ከለራችሁን የፀጉራችሁን ከለር ምንም ነገር አይለውጥባችሁም። ጥቁር ፀጉር ያለው ጥቁር፣ ቀይ ፀጉር ያለው ፀጉር ቀይ፣ ብሎንድ ያለውም ብሎንድ። ያው ከለር ተቀብታችሁ ከሆነ ብዬ ነው። ሞሪንጋ ከለሩን ስለማይቀይር አትፍሩ፣ ተጠቀሙት። እንደዚህ ከለወስነው በኋላ የተለመደውን የሽበቱ እንግዲህ የሽበቱ በእኔ ላይ ለውጥ አይቻለሁ ብያችኋለሁ። በጣም ብዙዎች ለውጥ እያዩበት ነው። ቤተሰብ በየሳምንቱ ተጠቀሙት። አንድ እህቴ 2 ጊዜ ተጠቅሜ ለውጥ አላየሁም ብላ ኮመንት ላይ አይቻለሁ። 2 ቀለም እኮ አይደለም ይሄ ቀለም አይደለም። ቀለም ቢሆን አንድ ተቀብተሹ፣ ሂና ቢሆን አንድ ተቀብተሹ ለውጥ ታይበታለሽ። ይሄ ዘይት ነው እህቶቼ። ዘይት በአንድ ጊዜ ለውጥ ያሳየናል ብላችሁ ከሆነ በጣም ተሳስታችኋል። የተፈጥሮ ነገር ነው፣ ሳይድ ኢፌክት የለውም። ፀጉር ያወፍራል፣ ያሳምራል። መጠቀም ነው በቃ። ጸጥ ብላችሁ ሪላክስ እያደረጋችሁ ተጠቀሙት። ለምን አትለኪም የሚልም ቪዲዮ ላይ አይቻለሁ። መጠን እኔ ብለካ በእኔ ፀጉር የእናንተ ፀጉር እና የኔ ፀጉር የሁሉም ሰው ፀጉር ብዛቱ ይለያያል፣ ርዝመቱ ይለያያል። ስለዚህ በእናንተ ፀጉር ልክ እያደረጋችሁ ስሩ እሺ። እንደነገርኳችሁ እኔ ትንሽ ሞሪንጋ ሳልጨምርበት አልቀርም። ለምን? የኔ ፀጉር እንደምታዩት ነው። እቺን ታከላለች ይዋት። እስቲ እንግዲህ እናያለን። እንደነገርኳችሁ እኔ 30 ደቂቃ ነው የማቆየው። ፀጉር ጠንከር ነገር ያደርጋል። የኔ ፀጉር ያው እንደምታውቁት ነው። በተለይ ፍሪዝ የምታደርጉ ሰዎች ካላችሁ ከግማሽ ሰዓት በላይ አታቆዩት። ግን በጣም ጥቅም ስላለው መጠቀም አለብን። ብዙ ጥቅም አለው። በዚህ ላይ እኔ ለፊቴ ሙዝ ለፊቴ ሰርቻለሁኝ። ያጠቆርኩት ፍሪጅ ውስጥ ነው። ለፊቴ የሰራው ትሪትመንት አለ። ቤተሰብ ግቡና እዩት፣ ተጠቀሙበት። ቤተሰብ ፕሊስ ተጠቀሙበት። ሙዙን በደንብ ነው ያበሰልኩት። አያችሁት? ልክ በአንድ ነካ ሳደርገው ተዋሃደ ከሞሪንጋው ጋር ማለት ነው።
ይሄ ማለት ምርጥ የፀጉር ምግብ ነው። ቤተሰብ የተለመደው ክፍል ስቀባ እንገናኝ። ፊቴ የሚያብረቀርቀው ካስተር ኦይል በኮኮናት መጠኑን እኩል ደባልቄ ያስቀመጥኩት አለ። ሁል ጊዜ ሲመሽ በጊዜ ሁሌ ቅብት አደርገዋለሁ። አሁንም ቀብቼዋለሁኝ። ታጥቤ ፀጉሬንም ስታጠብ ደግሞ ያው ፊቴ መታጠቤ ስለማይቀር አሪፍ ነው። ፀጉራችሁን ትሪትመንት ስታደርጉ ራሱ ተቀቡት። እሺ፣ ስትታጠቡ ሻምፖ ቆዳችሁ እንዳይጎዳችሁ ያደርግላችኋል ማለት ነው። ያው ስትታጠቡ አጎንበሳችሁ ስትታጠቡ በዚህ ጋር መውረዱ ስለማይቀር እሱ ዲስአድቫንቴጁ ነው። ያው አጎንብሶ መታጠብ ሻምፖ ፊት ስለሚነካ። እናንተ ግን በደንብ እንደዚህ ካስተርን በኮኮናት ደባልቃችሁ ከቀባችሁት የተንሸራተተ ቅባትነት ዘይትነት ስላለው የተንሸራተተ ይወርዳል እንጂ ቆዳችሁን አይጎዳችሁም ማለት ነው። ያው እንደዚህ ስለማትታጠቡ ቆማችሁ የምትታጠቡ ሴቶችም ወንዶችም ከዛሬ ጀምሮ እስቲ አትሊስት ከዛሬ ጀምሮ አቁሙ። እንደዚህ ቆሙ መታጠብ ሻወር ላይ ፀጉር ይሄን የፊቱን መምለጥ ማለት ነው። ሲወርድ በተለይ ፀጉራችሁ ወንዶች እየተመለጠ ያላችሁ ፀጉራችሁ ጥንቃቄ አድርጉ። የባሰ ነው የሚመልጠው ቆሞ መታጠብ። ሴቶችም እንደዚህ ከላይ የምትታጠቡ ሰዎች ፀጉራችሁን እያሳሳው ይሄዳል። ስለዚህ አጎንበሳችሁ ታጠቡ ማለት ነው። እንደኔ ጎንበስ ብላችሁ። በተረፈ ጨመርኩበት ትንሽ ሞሪንጋ። የኔ ፀጉር ብዙ ነው። እግዚኦ ትላላችሁ። እንዴት ትላላችሁ? በእጄ ልቀባው? ግለብ ላርክ? ግለብ እንትን ይመስላል፣ ልክ ጭቃ ይመስላል ጥፍሬ ውስጥ። ለነገሩ ጥፍር ውስጥ ቢገባ በሳሙና ስታጠቡት ያው ይወጣል። ግን ቢሆንም ልክ እንደ ሂና አደረኩት። ይኸውላችሁ ሞቅ ያለ ነው፣ አሪፍ ነው፣ ሞቅ ያለ። እንግዲህ እኔ ነግሬያቸዋለሁ 30 ደቂቃ፣ ከዛ በላይ ማቆየት አልችልም። ፀጉሬ ጠንካራ ስለሆነ ማለት ነው። ለስላሳ ፀጉር ያላችሁ አቆዩት 1 ሰዓት። ሞሪንጋ መድኃኒት ነው። ውስጡን ዋናው ውስጡ ነው። እሺ፣ ውስጡ በደንብ አድርጋችሁ ቀቡት። አንድ እህቴ ፀጉርሽን 4 ቦታ አድርጊው ብለሽኛል። እሺ፣ እውነትሽን ነው። ብዛትም ስላለው ፀጉሬ 4 ቦታ አድርጌ ብቀባው የበለጠ ጥሩ ነው። ያው እኔ ስለለመድኩት በደንብ ውስጡን እየከፋፈልኩ ስለመቀባ ነው እንጂ እውነትም ብዙ ፀጉር ያላችሁ 4 ቦታ አድርጋችሁ በትዕግስት ብትጠቀሙት አሪፍ ነው። በደንብ ነው እንግዲህ ማሸው ሁለቱም ሳይድ። ከፈለጋችሁ በላስቲክ ፍና አድርጉት። አፍነዋለሁ እኔም በላስቲክ። ሌላ ያገኘው ጥያቄ የሽበቱን ተቀብተን 3 ሰዓት ከምናቆየው ስቲም ውስጥ ገብተን ላይክ ኩይክ ነው። እንደሱ አይሆንም። ቤተሰብ የሽበቱን ስትጠቀሙ 3 ሰዓት ግድ ነው። እሺ፣ 3 ሰዓት ግድ ነው። እሺ፣ እኔ እኮ ለገዛ ፀጉራችንና ለገዛ ፊታችን ጊዜ የማንሰጥበት ነገር ነው ግራ የሚገባኝ። ሴቶች ወንዶችንም ነው፣ ግን በተለይ ደግሞ ሴቶች። ምክንያቱም የወንዶች ፀጉር አጭር ስለሆነ ያን ያህል ጊዜ የሚወስድ አይደለም። ግን ሴቶች ለምንድን ነው ለፀጉራችሁ ጊዜ መስጠት የማትችሉት? በሳምንት 1 ቀን። እኔ አሁን ፀጉሬ ብዙ እንደዚህ ጫካ ነው አይደለም፣ አስቸጋሪ ፀጉር ነው። ድሮ እንደውም በ15 ቀን ነበር የምታጠበው። ለሽበቱ ማጥፋት ስል ነው አሁን በሳምንት የጀመርኩት። በየሳምንቱ ለውጥ ብዙ ሰዎች ስላዩበት ማለት ነው። እና ይሄን አሽቼ እንደነገርኳችሁ 30 ደቂቃ በደንብ አድርጌ ቀብቼ 30 ደቂቃ ቆይቼ ነው የምታጠበው። ቤተሰብ
ቪዲዮ እንዳይረዝም ቪዲዮ ረዘመ ስለምትሉኝ እዚሁ ጋር ቆመዋለሁ። መምጣት እችል ነበር ግን ያው ቪዲዮ ረዘመ የሚባል ነገር አለ ኮመንት ላይ። ስለዚህ በዚሁ ልሰናበታችሁ እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እመጣለሁ። ወዳችኋለሁ። ስለምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። ባይ